ምሩ እና ናሆሚ እንግዲህ ፍቅራቸውን ተገላልጸዋል። በጣም ነበር ደስ ያለኝ ማለት ነው ይሄን ቪዲዮ ሳየው። እናንተስ እንዴት ተሰማችሁ? የእውነት ነው የምላችሁ በጣም ነበር ደስ ያለኝ እኔ ምክንያቱም እነሱ ፍቅራቸው ስለተገላለጹና እሷም ደስ እሱም ደስ ስላለው ማለት ነው በጣም ነበር ደስ ያለኝ ማለት ነው። ምክንያቱም ሁለቱም ያላቸው ደስታ ፊታቸው ላይ ያየሁት ፈገግታ ምን አለበት የነሱም ደስታ ጽናትና ኪሩ መሀል ላይ ቢሆን ብዬ ተመኘሁኝ ማለት ነው። ደግሞም ይሆናል ብዬ አስባለሁ በቅርብ ቀን ማለት ነው። ኪሩና ጽኑም አንድ ላይ ሆነው በደስታ እናያቸዋለን ብዬ ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ የጽናት ድራማ እንግዲህ በየቀኑ እየተለቀቀልን ነው ይሄን ሰሞን ማለት ነው። በጣም ነበር ደስ የሚለው ምክንያቱም እንግዲህ ምን ላይ ደረሱ ጽኑና ኪራ፣ ምን ተፈጠረ፣ ምን ላይ ሆኑ፣ ምንድነው የተፈጠረው የሚለውን ነገር ለማወቅ ብዙዎቻችን እየጓጓን ነውና አሁንም ደግሞ ያለው ነገር በጣም አሪፍ ነው። ግን ደግሞ አሁንም ለመታረቅ ወይንም ደግሞ ጫፍ ላይ እየደረሱ ነው ብዬ አስባለሁ። ዳር ዳር እያሉ ነው ማለት ነው። እናንተስ እንዴት አያችሁት? ውድ ቤተሰቦቼ እንዴት ናችሁ ብያለሁ። ከኔ ጋር አለብላችሁ ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በደስታ ነው የመጣሁት እውነት ለመናገር ማለት ነው። ደስ ብሎኝ ለቻናሌ ደግሞ አዲስ ካልሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። አዲሶች ደግሞ እንኳን ነባሮች ደግሞ እንኳን በሰላም መጣችሁ። አዲሶች ሰብስክራይብ አድርጉ እና ውዶቼ የጽናት ድራማ ወዳጆች ይሄን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው። እና እንግዲህ ሀሴትም ጓደኛዋን መታ ነበረ ዛሬ። እኔ ብቻ ነኝ ምን እንደምላችሁ አላቅም። የሀሴት አይደለችም የጽናት ጓደኛ ማለት ነው መታ ነበረ። እውነት ለመናገር ግን አሁን ላይ ሀሴት ማለት ነው እያደረገች ያለችው ነገር በጣም አሪፍ ነው ብዬ አስባለሁ። ግን ደግሞ ጽናትን ወይም ኪራን እየተናገረች ያለችው ነገር ግን ቅኔ ይመስላል ንግግሯ ማለት ነው። ይሄ ምንድን ነው? ሌሎች ሰዎች የሰበሩትን ልብ ግን ሌሎች ደግሞ እንደ ሸክላ እንደ አዲስ ሸክላ አድርገው መልሰው ሊሰሩት ይችላሉ ወይንም የሆነ ነገር ብላለች። ይሄ ማለት ሌላ ሰው አፍቅረህ ስለጎዳክ ይሄኛው ሰው ደግሞ አያክምህም ማለት አይደለም ወይንም ይጎዳሃል ማለት አይደለም ብላለች። ይሄ እንግዲህ በጣም ከባድ ነው ማለት ነው። ቤትም የመጣው ልጅ እንግዲህ ከሀሴት ጋራ ትልቅ ጦርነት ላይ ነው ማለት ነው። እሷም ደግሞ ጽናት አይታቸዋለች። ጓደኛዋን አውርታ ስትመለስ በጥፊ በደንብ አድርጋ ስትመታው አይታለች ማለት ነው። ምን እንደተፈጠረ ብቻ ግን እሷም ግራ ገብቷታል ማለት ነው። ምክንያቱም በመሀላቸው ያለ ነገር ምንድን ነው? በሀሴትና በልጁ መሀል ላይ ያለ ነገር ምንድን ነው የሚል ጥያቄ ተፈጥሮባታል። በተለይ ደግሞ በአሁኑ ሰዓት አይምሮዋ በጣም ተጠራጣሪ እየሆነ ነው ማለት ነው። ጽናት በእርግጥ የምታየው ነገርና እየተጠራጠረች ያለችው ነገር እውነት እየሆነ እያየችው ስለሆነ ለዛ በጣም ተጠራጣሪ ሆናለች ማለት ነውና ውድ ቤተሰቦቼ ብቻ ትንሽ ያሳዝናል። ግን ደግሞ ምሩና ናሆም አንድ በመሆናቸው በጣም ደስ ብሎኝ እያለ በጣም ነበር ደስ ያላት። በተለይ ምሩ በቃ ያልጠበቀችው ነበር ማለት ነው። እሱም ደግሞ ሊረቃት እንደወሰነና ቤትም ደግሞ ርቆ የተከራየው ከሷ መራቅ እንደፈለገ ምናምን ያለው ነገር ሲነግራት ይሄ ቀን ይመጣል ብዬ አልጠበቅኩም ነበር ብላ ነበር የደነገጠችውና ግን እንደምታፈቅረው እንደምትወደው ነግራዋለች። እናም ደግሞ ልክ የነሱ ፍቅር እንደምንፈልገው እንደሆነው ልክ ጽናትና ምሩም ደግሞ አንድ ላይ ሆኖ በደስታ እንቦርቃለን ብዬ አስባለሁ ማለት ነው። እውነት ለመናገር ምሩና ናሆም በጣም ናሆም ራሱ ለፍቷል እውነት ለመናገር ምሩን ለማግኘት እና ስለዚህ አሁንም ኪራም ደግሞ እየለፋ ነው፣ አፈር እየበላ ነው ማለት ነው። በቃ እያፈር እየጋጠ ነው ማለት ነው። በቃ እሷን ለማግኘት እና በጣም ከምላችሁ በላይ ያለው እንትን ነርቨስ ነው የሆነው በአሁኑ ሰዓት ኪራ ማለት ነው። ትንሽ ነገር ሰው ከተናገረው ለመማታት ነው የሚቃጣውና ትንሽ ከባድ ነው። እናንተስ እንዴት አያችሁት ቤተሰቦቼ? ሁለቱ አንድ ላይ ስለሆኑ ደስ ብሎኛል በጽናትና በኪራ